የሁሉም ነገር መጀመሪያ the dawn of everything። ሰላም ጤና ይስጥልን። በዛሬው ጥልቅ ግምገማችን ስለ ሰው ልጅ ታሪክ ያለንን መሰረታዊ ግንዛቤ በሙሉ ለመናድ የሚሞክር እጅግ በጣም ትልቅ ጥልቅና ልዩ የሆነ መጽሐፍን እንመለከታለን። ይህ በታዋቂው አንትሮፖሎጂስት ዴቪድ ግሬበር እና በአርኪኦሎጂስት ዴቪድ ዌንግሮው የተጻፈው የሁሉም ነገር መጀመሪያ አዲስ የሰው ልጅ ታሪክ the dawn of everything a new history of humanity የተሰኘው መጽሐፍ ነው። ይህ መጽሐፍ እንደ ሌሎቹ የምንገመግማቸው የራስ አገዝ መጽሐፍት አይደለም። ይልቁንም ለብዙ ዘመናት ስንማረው የነበረውን የሰው ልጅ ማህበራዊ እድገት ታሪክ ጥያቄ ውስጥ የሚከት ነው። ሁላችንም የምናውቀው አንድ ወጥ ታሪክ ስታንዳርድ ስቶሪ አለ። ሰው ልጅ መጀመሪያ ላይ በትንንሽ እኩልነት በሰፈነባቸው ኢጋሊታሪያኒዝም ቡድኖች ውስጥ የሚኖር አዳኝና ጋዘረር ወይም ሰብሳቢ ነበረ። ከዚያም የግብርና አብዮት መጣ። ይህም የግል ንብረትን እኩልነትና የማያቋርጥ ድካምን አስከተለ። ይህ ደግሞ ወደ ከተሞች መመስረት፣ ወደ መንግስታት መፈጠርና ወደ ቢሮክራሲ መወለድ አመራ። በመጨረሻም ዛሬ ላለንበት ውስብስብ በስልጣን ተዋረድ ሃይራርኪ ለተሞላው ዓለም አበቃን ማለት ነው። ይህ መጽሐፍ ይህ ሙሉ ትርክት ስህተት ነው ይለናል። የመጽሐፉ ዋናና አብዮታዊ መልእክት ላለፉት 30 ሺህ ዓመታት አብዛኛው የሰው ልጅ ታሪክ ቅድመ አያቶቻችን የዋህ ወይም ቀላል ሰዎች አልነበሩም የሚለው ነው። ይልቁንም እጅግ በጣም በፖለቲካዊ አስተሳሰብ የበሰሉ በራሳቸው ላይ ንቁ የሆኑና ስፍር ቁጥር የሌላቸው የተለያዩ የማህበራዊ አወቃቀሮችን በድፍረት ሲሞክሩ የኖሩ ነበሩ ይላል። ወደ ዛሬው ማንነታችን ያመራን አንድ ወጥ የሆነ የዝግመተ ለውጥ መስመር አልነበረም ይላል። ይህ መጽሐፍ የጠፋብንን የታሪካችንን ክፍል በማሳየት ስለ ወደፊታችን በአዲስ መልክ እንድናስብ ያስገድደናል ማለት ነው። አፈ ታሪኮችን ማፍረስ የመጽሐፉ ዋና ዋና ክርክሮች እንደሚከተለው ናቸው። ይህ መጽሐፍ በጣም ሰፊና በምርምር የተደገፈ በመሆኑ ሁሉንም ሐሳቦች መሸፈን አይቻልም። ነገር ግን ዋና ዋናዎቹንና አእምሮን የሚፈትሹትን ክርክሮች ከዚህ ቀጥሎ እንመልከት እስቲ። የመጀመሪያው ክርክር የሰው ልጅ የልጅነትን ዘመን የሚለው ሐሳብ መገዳደር ነው። መጽሐፉ ቅድመ አያቶቻችን የሆኑት አዳኝ ወይም ጋዘር ሰብሳቢዎች የዋህና ቀላል ነበሩ የሚለውን ሐሳብ ሙሉ በሙሉ ይቃወማል። እነሱ እንደ ፖለቲካ ፈላስፎች ነበሩ። ለምሳሌ አንዳንድ ማህበረሰቦች እንደ የወቅቱ የማህበራዊ አወቃቀራቸው ይቀያየሩ ነበር። በዓመት ውስጥ ለተወሰኑ ወራት በአንድ መሪ ስር ሆነው ትልቅ ፕሮጀክት ለምሳሌ አደን ሊያከናውኑ ይችላሉ። በቀሪው ጊዜ ደግሞ ሙሉ በሙሉ እኩልነት በሰፈነበት መንገድ ይኖራሉ ማለት ነው። ይህ የሚያሳየው በአንድ አይነት ስርዓት ውስጥ ቆልፈው እንዳልነበርና እንደ አስፈላጊነቱ የተለያዩ የፖለቲካ ስርዓቶችን በንቃት ይመርጡ እንደነበር ነው። ሁለተኛው ክርክር የግብርና አብዮት እንደ ወጥመድ ያለመሆኑ እውነታ ነው። ማለትም ወጥ ታሪኩ እንደሚለው ግብርና የሰው ልጅ የገባበት ወጥመድ ነበር። ደራሲዎቹ ግን ላለፉት ሺዎች ዓመታት የሰው ልጆች በግብርና ሳተፉ እንደነበር በአርኪኦሎጂ ማስረጃዎች ያሳያል። አንዳንዴ ያርሳሉ፣ አንዳንዴ ያድናሉ፣ ብዙ ጊዜ ደግሞ ሁለቱንም አጣምረው ይሰሩ ነበር። ግብርና ሙሉ በሙሉ መቀበል በአንድ ጀንበር የተወሰነ ውሳኔ ሳይሆን በሺዎች ዓመታት ውስጥ ቀስ በቀስ የተከሰተና ብዙ ጊዜም ሰዎች በንቃት የተቃወሙት ሂደት ነበር ይላል። እኩልነት የግብርና ቀጥተኛ ውጤት አልነበረም። ሶስተኛው ክርክር ከተሞችና መንግስታትን እንደገና ማሰብ ነው። ከተማ ማለት መንግስትና የስልጣን ተዋረድ ማለት ነው ብለን እናስባለን። ደራሲዎቹ ግን ይህ ስህተት መሆኑን ያሳያሉ። ለምሳሌ በጥንታዊቷ ቱርክ ውስጥ እንደነበረችው ጫታል ያለች ከተማ ለዓመታት በሺዎች የሚቆጠሩ ሰዎችን ይዛ የኖረች ነገር ግን ምንም አይነት የቤተ መንግስት፣ የቤተ መቅደስ ወይም የመሪ መኖሪያ ምልክት ያልተገኘባት ናት ይላሉ። ይህ የሚያሳየው ግዙፍና ውስብስብ ከተሞች ያለ ገዢ መደብ መኖር ይችሉ እንደነበር ነው። ከተማና መንግስትም ሁሌም እጅና ጓንት አልነበሩ ማለት። አራተኛው ክርክር የአሜሪካ ቀደምት ነዋሪዎች ትችትና የነጻነት መገኛ ነው። ይህ መጽሐፍ በጣም ጣፋጭና አስገራሚ ክፍል ነው። ደራሲዎቹ እንደሚሉት በአውሮፓ የብርሃን ዘመን ኤንላይትመንት ወቅት የተስፋፉት የነጻነት የእኩልነትና የዲሞክራሲ ሐሳቦች በአብዛኛው የተቀሰቀሱት አውሮፓውያን ከአሜሪካ ቀደምት ነዋሪዎች ኔቲቭ አሜሪካንስ ጋር ካደረጉት ግንኙነት ነው። በወቅቱ የአሜሪካ ቀደምት ነዋሪዎች የአውሮፓውያንን ማህበረሰብ በከፍተኛ ሁኔታ ይተቹ ነበር። በተለይ በአውሮፓ የነበረውን የነጻነት እጦት፣ ከፍተኛ የሀብት ልዩነት እና ጭካኔ
ተቹ ነበር። ይህ ትችት አውሮፓውያን ፈላስፎች ለራሳቸው ማህበረሰብ በአዲስ መልክ እንዲያስቡና ነፃነትን ምንነት እንዲጠይቁ አስገድዷቸዋል። ስለዚህ የነፃነት ሐሳብ የአውሮፓ ፈጠራ ሳይሆን ከአሜሪካ ቀደምት ነዋሪዎች የተወሰደ ወይም በእነሱ ትችት የተቀሰቀሰ ሊሆን እንደሚችል ይከራከራሉ። አምስተኛው ክርክር ሦስቱ መሠረታዊ ነፃነቶች ነው። ደራሲዎቹ እንደሚሉት ቅድመ አያቶቻችን በዋነኝነት ዋጋ ይሰጧቸው የነበሩ ሦስት መሠረታዊ ነፃነቶች ነበሩ። አንደኛ የመንቀሳቀስ ነፃነት the freedom to move away። አንድ ሰው በማህበረሰቡ ካልተደሰተ በቀላሉ ጥሎት የሚሄድ ነፃነት ነበረው። ሁለተኛው ያለመታዘዝ ነፃነት the freedom to disobey። የማያስደስተውን ወይም ኢፍትሃዊ ነው ብሎ ያመነበትን ትዕዛዝ ያለመቀበል ነፃነት ነበረው። ሶስተኛው አዲስ ማህበራዊ ግንኙነትን የመፍጠር ነፃነት the freedom to create new social relations። ይህም ያለውን ማህበራዊ ስርዓት የመለወጥና አዲስ አይነት ማህበረሰብ የመፍጠር ነፃነት ነበረው ማለት ነው። የዘመናዊ መንግስታትን ዋና ባህሪ ደግሞ እነዚህን ሦስት መሠረታዊ ነፃነቶች መገደባቸው ነው ብለው ደራሲዎቹ ይከራከራሉ። ይህ ሁሉ ምን ማለት ነው ስንል ከመጽሐፉ እንድምታ አንጻር የመጽሐፉ ዋና እንድምታ አሁን ያለንበት ማህበራዊ ስርዓት በመንግስት በቢሮክራሲና በኢኩልነት ወይ እኩልነት የሌለው የሰው ልጅ ታሪክ ብቸኛውና የመጨረሻ ውጤት አይደለም የሚለው ነው። በሺዎች የሚቆጠሩ አማራጮች መካከል አንዱ ብቻ ነው። ይህ መጽሐፍ ቅድመ አያቶቻችን አስደናቂ የፖለቲካ ፈጠራ ችሎታ በማሳየት እኛም ስለ ራሳችን ማህበረሰብ በአዲስና በተለያዩ መንገድ እንድናስብና እንድንፈጥር ፈቃድ ይሰጠናል። እንግዲህ በያዝነው ስርዓት ውስጥ ተቆልፈንበታል ከሚል የተስፋ መቁረጥ ስሜት ያወጣናል። እኛም እንደ ቅድመ አያቶቻችን የማህበራዊ ፈጠራ ችሎታ አለን የሚል ጥልቅ የተስፋ መልእክት ያስተላልፋል ማለት ነው። ማጠቃለያና የመጨረሻ ሐሳቦች። የሁሉም ነገር መጀመሪያ የሚለው ይህ መጽሐፍ ለማንበብ ጊዜ የሚወስድ የሚፈታተን፣ ነገር ግን በመጨረሻ ነፃ የሚያወጣ መጽሐፍ ነው። የታሪክ ምርምር ሥራ ሆኖ ሳለ የፖለቲካ ኢማጂኔሽን ተግባርም ነው። ይህ መጽሐፍ ለማን ነው ካላችሁ የታሪክ የአንትሮፖሎጂና ለፖለቲካ ፍልስፍና ጥልቅ ግንዛቤ ለሚፈልጉ፣ ስለ ስልጣኔና እድገት ስንሰማው የነበረውን ወጥ ታሪክ ጥያቄ ውስጥ ላስገቡ ሰዎች፣ ስለ ወደፊቱ ጊዜ የተሻሉ አማራጮችን ማሰብ ለሚፈልጉ ይሆናል። ይህ መጽሐፍ ቀላል ወይም ፈጣን ንባብ አይደለም፣ ትዕግስትና ክፍት አእምሮን ይጠይቃል። እንግዲህ ይህ መጽሐፍ እንደ ሌሎቹ የሕግጋት ዝርዝር ወይም ተግባሮች ደረጃዎች የሉትም። ይልቁንስ ያለፈውን ታሪካችንን እንደገና በመጽሐፍ ለወደፊታችን አዳዲስ አማራጮችን የሚከፍት ውስብስብና በማስረጃ የተደገፈ ክርክር ነው። የሰው ልጅ ታሪክ ከምናስበው በላይ እጅግ በጣም አስደሳች፣ የተለያየና በተስፋ የተሞላ መሆኑን ያስተምረናል። የዛሬውም የመጽሐፍ እይታችን ይሄን ይመስላል። የሁሉ ነገር መጀመሪያ or the dawn of everything የሚለውን መጽሐፍ አግኝታችሁ ሙሉ መጽሐፉን ማንበብ እንዳትረሱ እያልን ኮሜንት፣ ላይክ፣ ሼር፣ ሰብስክራይብ ላይረሳ። እናመሰግናለን።